ወላጅ ልጄ ደህና ነው ይላል፣ ወጣቱ ግን ታሟል። ወላጆች ሆይ እስኪ ልጠይቃችሁ፣ ልጆት አሁን በዚህ ሰዓት ምን እያደረገ ነው ያለው? ከእርሶ ጋር ነው ወይስ እያጠናች ወይስ ክፍሏ ውስጥ ወይስ እርሶ የማያውቁት ሌላ ቦታ ሄዳለች? እስኪ መልሼ ልጠይቃችሁ፣ የልጆን ተለዋዋጭ ስሜት ሊረዷት ሞክረዋል ወይስ ደግሞ እርሶ ፊት ስለሳቀች እርሶ ፊት ከእርሶ ጋር ስላለች ልጄን ተረድቻታለሁ ብለው ያስባሉ? ስለ ልጆ ምን ያክል ያውቃሉ? ሰራተኛዋስ ከልጆች ጋር ምን ያክል ሰላም ናት? ዛሬ ማነሳላችሁ ሐሳብ ልባችሁን ያስገርማችሁ ይሆናል፣ ግን ቤታችሁንም ሊያድን ይችላል። ስለዛ እስከ መጨረሻው ሰዓት እንድትከታተሉ ይፈልጋለሁ። ሰላም። በቅድሚያ እንኳን ወደ አድማጭ ልብ ቻናላችሁ በሰላም መጣችሁ። ወጣቶች ከሆናችሁ ይህን ቪዲዮ የምትከታተሉት እኔ ጓደኛችሁ ማለት ነኝ፣ ወይም በእድሜ የምትበልጡኝ ከሆናችሁ እኔ እንደ ልጃችሁ ነኝ። ዛሬ ስለ መከዳት ሳይሆን ስለ መተሳሰብ፣ ስለ መራራቅ ሳይሆን ስለ መደማመጥ እናወራለን። አብራችሁን ቆዩ። ዛሬ አንድ አስገራሚ ነገር ልንገራችሁ። ወላጆች ሆይ ለሰራተኞቻችሁ ሰራተኛ ሁኑ። አዎ ተገርማችሁ ሊሆን ይችላል። ምን እያለኝ ነው ልትሉ ትችላላችሁ። እስኪ አስቡት። እናንተ ወደ እምነት ቦታ ትሄዳላችሁ። እናንተ ወደ እምነት ቦታ ስትሄዱ ሰራተኞቻችሁ በቤት ይቀመጡ ካላችሁ የእነሱን እምነት ነው የወሰዳችሁት። አዎ እናንተ በዓመት አንዴም ይሁን በሳምንት ሁለቴም ይሁን በወር አንዴም ይሁን ልትዝናኑ ትወጣላችሁ። ልትዝናኑ ስትወጡ ሰራተኞቻችሁ አሁንም ቤት ይቀመጡ ካላችሁ ደስታቸውን እንደወሰዳችሁት ነው የሚቆጠረው። የዚህኔ ችግር ይፈጠራል፣ የዚህኔ ቁስል ይፈጠራል፣ የዚህኔ ህመም ይፈጠራል። አንተ አታስተውለውም። በውጤቱ ግን ትደነግጣለህ፣ በውጤቱ ግን ታዝናለህ። ምክንያቱም የእሷን ደስታ የእሷን ሐዘን ወስደሃል፣ አንተ ግን አልታየህም፣ አንተ ግን አልመሰለህም። የዚህኔ ነው ችግሩ የሚመጣው። አንተ ለቅሶ ስትሄድ ለእሷ ሳቅ፣ አንተ ስታዘን ለነሱ ደስታ ይሆናል። ምክንያቱም ደስታቸውን ሐዘናቸውን ተገላቢጦች አድርገህ እንዲረዱ ስላደረግካቸው ብቻ ነው። አዎ አንተ በዙሪያ ያለው ነገር ምንም አልመሰለህም። አንተ ምንም ያደረግክ ነገር አልመሰለህም። ምንም ነገር እኮ አላረኩም ብለህ ተሰምቶ ሊሆን ይችላል። ለእሷ ግን ህመም ፈጥሮባታል። ለሰራተኞቻችሁ ግን ህመም ቁስል ፈጥሯል። ይሄንን ታውቁ ኖሯል። የዚህን የሚፈጠረው ነገር ብዙዎቻችሁ ትገረሙበታላችሁ፣ በውጤቱም ታዝኑበታላችሁ። ምክንያቱም በእናንተ ደስታ መሃል እነሱ ስላልተገኙ የእናንተን ደስታ ይወስዱባቸዋል። ደስታዬ ነው የምትሉት የቅርባችሁን ነገር ለመውሰድ ምንም ያክል ርኅራኄ በውስጣቸው ያጣሉ። እንዲሁም ደግሞ በድፍረትም ያረጉታል። እናንተንም የሚያሳዝን ነገር ነጋ ጠባ መጠንሰስ ይጀምራሉ። ታዲያ ምን ላድርግ? ምን አውቃለሁ? ይህንን እኮ አልተረዳሁትም ካልክ አንድ ነገር አድርግ። ሰራተኞቻችሁን ልጆቻችሁ አድርጉ። ያኔ ሰራተኛ ልጅ የምትገል ሳይሆን ለልጅ የምትሞት እናት የሆነች ሰራተኛ ትፈጥራለህ። ያኔ ነው አንተም ሰውነት የሚለካው፣ አንተም ፍቅርህን የምትገልጸው። ያኔ የመፍትሄ ሰው ሆነው የሚገኝ የቅርብ ወዳጃችሁን አፈራችሁ ማለት ነው። ወላጆች በእርግጠኝነት ስሙኝ፣ ይሄ ነገር ይጠቅማቸዋል። ዛሬ ላይ ወጣቱም ሆነ ልጆች መደመጥ ይሻቸዋል። መደመጥ የግድ እንደ አማራጭ ሳይሆን በዚህ ዘመን ላይ መደመጥ ዋነኛው የሚያስፈልጋቸው ነገር ነው። አስቡት፣ ወጣቱ በዚህ ሰዓት ሱስና ሚዲያ አልፎም ብዙ ነገር አውቆታል። በስልኩ ምን እንደሚያይ ግራ እስከሚገባው ድረስ ስልኩን ጠልቶታል። ግን የቅርብ የሚለውና የሚያዳምጠው ነገር አጣ። እዛም ነው ወዳጄ ጓደኛዬ የሚለው ስልኩንና ኮምፒውተሩን አደረገ። ወላጆች ሆይ ልጆቻችሁን አድምጧቸው፣ ስሟቸው። እስኪ ለእነሱ የሚሆን ጊዜ ስጧቸው። ልጅ በውስጧ ብዙ ጭንቀትን በየቀኑ ታስተናግዳለች። ወላጅ ሳያት ልጄ ደህና ነች ብሎ ያወራል፣ ልጁ ግን ደህና አይደለችም። ወላጆች ልጆቻችሁ በውስጣቸው ታመዋል፣ በውስጣቸው ተጨንቀዋል። ቅረቧቸው፣ አናግሯቸው። ከሳቃቸው ጀርባ ያለውን እኔነታቸውን ገንቡላቸው፣ እኔነታቸውን አክብሩላቸው፣ አዳምጧቸው። ወላጆች አንድ ጥያቄ ልጠይቃችሁ። ልጆቻችሁን ምን ያክል ታውቋቸዋላችሁ? በቀንስ ምን ያህሉን ሰዓት ለልጆቻችሁ ብቻ ትሰጣላችሁ? እኔ አንድ ነገር ልንገራችሁ። እሺ እንደዚህ ብለን ነው እናስብ። በቀን ሳታቋርጡ ሁሌ አመቱን ሙሉ በቀን 7ቱን ሰዓት ማለትም ከ1 እስከ 7 ያለውን ሰዓት ለልጆቻችሁ ብቻ የምትሰጡ ወላጆች አድርጌ እንኳን ብቆጥር አስቡት። በአመት ውስጥ ሁሌ ሳያቋርጥ በየቀኑ ለልጆቻችሁ ብቻ የተባለ ከስራ ከመዝናኛ ከምናምን ውጪ ልጆቻችሁን ብቻ ለማዳመጥ 7 ሰዓት ትሰጣላችሁ ብዬ እንኳን ባስብ ይህ ልጆቻችሁን ለመረዳት ወይም ደግሞ ልጆቻችሁን ተረድቻለሁ ለማለት በቂ አይደለም። ምክንያቱም እናንተ የሰጣችሁት ጊዜያችሁን ነው፣ ግን አላዳመጣችኋቸውም።
ጊዜ በሰጠ ቢሆን 24 ሰዓት ቅርባቸው 24 ሰዓት ጓደኛ የሚሉት ስልካቸው አለ። ስለዛ ጊዜ በሰጠ ቢሆን 24 ሰዓት ጊዜ የሚሰጣቸው 24 ሰዓት ጓደኛ የሚያደርጋቸው ስልካቸው እያለ ከእናንተ ግን የሚፈልጉት ሌላ ነገር ነው። መደመጥ፣ ማክበር፣ አንድነታቸውን እንዲያገኙ ማገዝ። ስለዛ ወላጆች ሆይ ልጆቻችሁን ምን ያክል ታውቋቸዋላችሁ? እርግጥ ምናልባት ገንዘብ ሊኖር ይችላል። ገንዘብ ኖሮ ብር ሰጣት፣ አስጠኚ ቀጠርክላት፣ ኮምፒውተር፣ ስልክ ሁሉንም ገዛላት። አሊያም ደግሞ ዓለም የምትፈልገውን ገንዘብ የሌለ ምስኪን ከሆንክ ግን ልጅህን በጭቅጭቆች መሃል ካገኘሃት፣ በጭቅጭቆች መሃል ካሳደግካት ያኔ መደመጥ ይፈልጋሉ። የዛሬን ንግግሬ ወደ ማቋጨት ልምጣ። ወላጆች ሆይ ልጆቻችሁን አድምጧቸው፣ ስሟቸውም ያልኩትን አስምሩበት። ይህ ሁሉ ከብዶኛል፣ እኔ ምክር ያስፈልገኛል፣ እኔ ደግሞ እገዛ ያስፈልገኛል የምትሉ ወላጆች ካላችሁ እኔን በግል ማናገር ትችላላችሁ። ምናልባት እኔ ከእርሱ ወይም እኔ ከእናንተ አላውቅም፣ ግን አንድ ነገር ልበላችሁ። ትንሽ እገዛ ያስፈልገኛል ካላችሁ ስለ ልጆቻችሁ፣ ስለ ሰራተኞቻችሁ በቂ ትንሽ እውቀት እንድሰጣችሁ ከፈለጋችሁ እኔን በግል ማናገር ትችላላችሁ። እንዲሁም ደግሞ ለዘመኑ ወጣቶች አንድ ነገር ልበላችሁ። የተሰማችሁን ስሜት አውጡት፣ ተናገሩት፣ ተንፍሱት። ወደ መጥፎ ነገር አትሄዱ። በእርግጥ ትንሽ ታገሱ። የሆነ ቀን ብሩህ ትሆናላችሁ። የሆነ ቀን ተስፋ ከእናንተ የሚገኝ ወጣቶች ትሆናላችሁ። በግል ያላችሁን ስሜት ለማጋራት ከፈለጋችሁ ከኔ ጋር በቀጥታ መነጋገርም መወያየትም እንደ ጓደኛም እንደ ወንድምና እንደ እህትም መነጋገር እንችላለን። መድረኩን ፈጥሬላችኋለሁ። በቴሌግራም በኢንቦክስ እንደ ግልም አሊያም ደግሞ በግሩፕ እንድንወያይበት የምትፈልጉት ሀሳብ ካለ አሊያም እኔም በግል ማናገር ከፈለጋችሁ በቴሌግራም ቦቴ ቀጥታ ከኔ ጋር መነጋገር እንደምትችሉ እያበሰርኳችሁ ይህ ጉዞ ለብዙዎች እንደሚጠቅም ስለምናምን ሰብስክራይብ፣ ኮሜንት እና ሼር ብታደርጉት ብዙዎች ይጠቀሙበታል። ብዙዎች ለወላጆቻቸው፣ ብዙዎች ለጓደኞቻቸው፣ ብዙዎች ለቤተሰቦቻቸው፣ ብዙዎች ለሰራተኞች፣ ብዙዎች ለወጣቶች የሚተርፍ አዲስ ቻናል ነው። ሰብስክራይብ ብታደርጉ ለኔም ብርታት ለሌሎችም ትልቅ መፍትሄ ይዞ የመጣ ቻናል ነውና ሰብስክራይብ አድርጋችሁ ብትቀላቀሉ አተርፉበታላችሁ እያልኩኝ ዛሬውኑ ልጆቻችሁን አድምጡ፣ ሰራተኞቻችሁንም ቅረቡ። ነገ ሳይሆን ዛሬ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። አድማጭ ልብ በተግባር ቻው። እወዳችኋለሁ።